ጠንቋዩ ምንም አያውቅም። ጠንቋዩ ላይ ያለው መንፈስ ግን ምን ማድረግ እንዳለበት ያውቃል። መንፈስ ቅዱስ ሁልጊዜም በሰው ልጅ ላይ አክቲቭ ሊሆን የሚችለው በባይብል ብቻ ነው። በቀን ውስጥ ግማሽ ሊትር ብቻ ውሃ እንድትጠጣ ነው የሚፈቀድልህ። እሱም በሳምንት 3 ጊዜ ዲያሊሲስ የምታረግ ከሆነ ብቻ ነው። በነገራችን ላይ በኢትዮጵያ ሕግ ከቤተሰቡ ውጪ የሆነ ሰው ኩላሊት መስጠት አይችልም። በሰው ልጆች ውስጥ መንፈሳዊው ዓለም ብርሃንና ጨለማ የምርጫችን ውጤት ነው። የሚገርም እንደውም አንድ የሰማው ታሪኩን ላዛነፈው እችላለሁ እንጂ ጭብጡን ልንገርህ። አንድ አባት ዛፍ ስር ቁጭ ብለው ዳዊት እየደገሙ ባሉበት ሰዓት ልጅ ይመጣና አባ ዳቦ ስጠኝ ይላቸዋል እና እሳቸው ዝም ይሉታል። ከዛ ነጠላቸውን እየጎተተ አባ እርቦኛል ዳቦ ስጠኝ ይሉታል። ሁለተኛም ዝም ይሉታል። ለሶስተኛ ጊዜ ደግሞ አባ በጣም እርቦኛል ዳቦ ስጠኝ ሲሉት ዝቅ ብለው ያዩትና እሺ አንድ ጥያቄ ጠይቃለሁ፣ እሱን ጥያቄ ከመለስክ የምትፈልገውን ዳቦ ሰጣለሁ ይሉታል። እሺ ጠይቀኝ ይሏል። ሁለት አንበሶች ውስጥ ይጣላሉ፣ የትኛው የሚያሸንፍ ይመስላል ብለው ጠየቁት ይባል። እዛ ልጁ አስተዋይ ስለነበረ ጥሩ የቀለብከው አለው ይባላል ማለት ነው። ዲመን እንደዛ ነው። በሰው ልጆች ውስጥ መንፈሳዊው ዓለም ብርሃንና ጨለማ የምርጫችን ውጤት ነው። የጨለማውን ህይወት ከቀለብነው መንፈሳችን ሙሉ ለሙሉ በጨለማው ዓለም ይታሰራል። የጨለማውን ዓለም መቀለም ማለት ጨለማው የሚፈልገውን ስርዓትና በሚፈልገው መንገድ ውስጥ መሄድ ማለት ነው። የብርሃኑ ዓለም ደግሞ መንፈስ ቅዱስ ሁልጊዜም በሰው ልጅ ላይ አክቲቭ ሊሆን የሚችለው በባይብል ብቻ ነው። መጽሐፍ ቅዱስን ታነባለህ። በአንተ ውስጥ ጎስፕል በበዛ ቁጥር መንፈስህ በእግዚአብሔር ቃል እየተሞላ ሲመጣ በምንም አይነት ነገር መሰበርም መሸነፍም አይችልም ማለት ነው። ስለዚህ እኛ በዛ ድካም ውስጥ ነበርን ማለት ነው። እንግዲህ እንጀራውን በላው። ከዛ አክስቴ ቤት ሄድኩኝ ተኛው። ረፍት ማድረግ ስለነበር ጀርባ በጣም የሚገርመውን ነገር መንፈስ ይሄ ጠንቋይ በመንፈሱ ስለሆነ የሚመራው በነገራችን ላይ በጣም ምንም ከእውቀት ነፃ የሆነ ሰው ነው። ነገር ግን አዋቂ ያስመሰለው መንፈሱ ነው። መንፈሱ ዙሪያውን የራሱን ቪሌጅ ሰርቷል። ስለዚህ አማኞች በሙሉ በዙሪያው ቤት ተከራይተው ወይም ገዝተው መግባት አለባቸው። ካልሆነ ግን ሳይወዱ በግዳቸው በሳምንት አንድ ጊዜ መጥተው ራሳቸው ማሳየት አለባቸው። የሚገርም የሆነ ሰዓት ላይ እሱም እንዴት እንደገባኝ ታውቃለህ? በሳምንት አንድ ጊዜ የግድ መምጣት እንዳለበት ይገባኝ። ሪፖርት ስፕሪቱ ማድረግ አለበት። ለካ መጥቶ ከሚደረገው ሴሬሞኒ ላይ ካልተካፈለ መጥቶ ካላገዘው የጠንቋዩን ስፕሪት ማገዝ አለባቸው። ዘመን አስቀምጦላቸዋል። እነሱ ደግሞ ደረጃ አግኝተው ወደ ፈራጅ የሚያድጉበት። ስለዚህ እሱ የደረሰበት የፍርድ ሌቭል ላይ ለመድረስ እያንዳንዱ ሰዎች ጋር ያሉ መንፈሶች ሰዎቹን አስራው አምጥተው ጸጋቸውን በረከታቸውን ለሱ መስጠት አለባቸው። ስለዚህ ይህ ሰው ስልብና ይባላል ማለት ነው አይደለም? ይህ ሰላቢ መንፈስ ማለት ከአንዱ ወስዶ ወደ አንዱ የሚያደርግ አይደለም። እንደዚህ አይነት ሂደት ውስጥ መገኘት አለባቸው። ስለዚህ በሳምንት የግድ አንዷን ቀን እዛ ቦታ ላይ ተገኝተ ፍርድ ተካፍለ ቆመ ተገናኝተ መውጣት አለብህ። ሁልጊዜ ስትሄድ እጅ መንሻ ይዘህ መሄድ አለብህ። ማንኛውም ነገር ባዶ እጅ መምጣት አይቻልም። ያ ማለት ምን ማለት መሰለ? ምንም የሌለው ሰው ሰንደል ይዞ መሄድ አለበት። አንድ ይተፈረፈ ዘለላ ሰንደል ያለው ደግሞ አቅሙ የፈቀደውን ልቡ የፈቀደውን ይባላል። በጣም ይገርም። ይሄ አካሄድ ቀላል ሊመስል ይችላል። ነገር ግን በረከትን የምታስይዝበት መንገድ የሚይዝበት መንገድ ገንዘብህን ነው እሱ እዛ ጋር የሚቀላቀለው። ስትሰጠው ኦሬዲ በዕለቱ ለሚገባው መንፈስ ግብር ገብረሃል። ካንተ በወጣ ገንዘብ ቀጤማ ተጎዝጉዞ ሰንደል ተጭሶ እጣን ተጭሶ ቡና ተፈልዶ እርድም ካለ ታርዶለት ጫትም ካለ ቀርቦለት ይገባል ማለት ነው። ስለዚህ የዕለቱን ሴሬሞኒ አብረህ ተካፍለሃል፣ አምልከዋል። ስለዚህ ወደደም ጠላም የሚመጣ ሰው ባዶ እጁን እንዲመጣ አይመከርም። ባዶ እጅን ስትመጣ ፍርድ ይጎልብሃል፣ አያናግርህም፣ ፊት ይነሳል። በጣም ይገርመኛል። ዛሬ ላይ ሆኜ ሳስባቸው እሷ ጋር ከተኛው በኋላ ያለው ሞመንት ላስታውስ። እሺ ከተኛው በኋላ አንድ ሳምንት ከቤት መውጣት አልቻልኩም። ተቆጥቷል እኔ ላይ በጣም ከባድ የሆኑ የመናፍስት ጥቃቶች እየመጡ ነበር። ከዛ ሳምንት ሞላኝና እስቲ ካልጋ አውርጂኝና አሞኝ ነበርና ሽንቴን ሸንቼ ልምጣ ስል እግሬ ምን መንቀሳቀስ አቃተው፣ ተደግፌ ወጣሁ። ከዛ ሆስፒታል የግድ መሄድ ነበረብኝ።
ተደወለለት። ፍቃድ ተጠይቆ ነው ሆስፒታል የሚሄደው። ታሟልና ፍቃድ ፈልገን ነበር። እንዴ እስካሁን መች ነው የምትደውዩ እያልኩ ነበረ። የሚገርም መንፈሱን የሚቀርብበት ጠንቋይ ጠንቁቅ ነው። መንፈሱ የሚለውን ነው የሚያደርገው። ስለዚህ ወደኛ አልደወለም። እየሆነ ያለው ነገር ከባድ እንደሆነ ያውቃል። አልደወለም። ለምን መሰለ? እሱ ከኛ ካልመጣ በስተቀር ኢንቮልቭ አያደርግም በህይወት ውስጥ። ስለዚህ እኛ ስንደውል ቢሞት ከኔ ጋር ተጣልተን ነበር አላት። ስለዚህ ቶሎ ብላችሁ ውሰዱት አላት። ሆስፒታል ሲሄድ ደብረ ዘይት አካባቢ እስከ ሌሊት 9 ሰዓት አይቆይም አላት። ምላስን ዘርጋ ላይ ምላሴን ዘረጋ ሁለቱም ኩላሊቱ ፌል አድርጓል አለ። ጂሰስ። እና ደነገጥኩ። በእግሬ ገባሁት፣ ዊልቸር ላይ ቁጭ አልኩ። በጣም ሾክ አደረኩ። ከዛ ሆስፒታል ሌሊት አካባቢ እስከ ቤተል ለመድረስ ተሞከረ። ቤተል ስገባ ኮንሽስ ማይንድ ላይ ሆንኩኝ። እፈራፈራለሁ፣ ታገላለሁ። በቃ አንኮንሽስ ሆንኩኝ። በቃ እንዴት ነው ለገልጸው ማልችል ስሜት ውስጥ ነበርኩኝ። መርፌ መውጋት ራሱ አስቸገርኩኝ፣ ለናርሶች ማለት ነው። ቶሎ ተብሎ ማደንዘዣ እንደምንም እንዳሰጡት ፕሬሸር ስላለበት ይወድቃል ተባለ። ፕሬሸር አርጎብኛል ላይ። ስለዚህ ከዛ በኋላ ሮብ 11 ሰዓት ላይ ዲያሊሲስ ጀመርኩ። አንገቴ ላይ ካቴተር ገባ፣ በዚህኛው በኩል ዲያሊሲስ ጀመርኩ እና የፈጠነ ነው። ቶሎ ነው ነገሮች የፈጠኑት። ከባድ ጊዜ ነው፣ ለመቀበል ከበደኝ። የመጀመሪያዎቹ 2 ሳምንቶች በጣም ታፍ ነበረ። ምክንያቱም ዲያሊሲስ ለኢትዮጵያ ውስጥ የመጀመሪያ ነው። ለኛ 2006 አካባቢ ነው የጀመርኩት። ስለዚህ ገና ያንግ ነው። ኢትዮጵያ ውስጥ ብዙ ሰዎች ይህን ያህል እንዳሁን እንደሰፋው አይደለም። እኛ ስንጀምር ገና ነበረ፣ እውቀቱም የለም። ምግብ ይከለክልሃል፣ ፈሳሽ መጠጣት አትችልም። በቀን ውስጥ ግማሽ ሊትር ብቻ ውሃ እንድትጠጣ ነው የሚፈቀድልህ። እሱም በሳምንት 3 ጊዜ ዲያሊሲስ የምታረቅ ከሆነ ብቻ ነው። ጨው አትበላም። የምትበላቸው ምግቦች ተለይተው ነው። ሐኪሞቻችንም ነርሶቻችንም የዛኔ ገና አዲስ ናቸው። አብረው ነው ከታካሚው ጋር እውቀታቸው እያደገ እየሄደ የነበረው። ስለዚህ ለብዙ ነገር አዲስ ስለነበረን የምንከለከለው ነገር ይበልጣል። እዛ በቃ ዲያሊሲስ ላይ ገባው። ገንዘብ ያለውን ነገር የምትችለውን ለማድረግ ተሞከረ፣ አልበቃም። ስለዚህ እርዳታ መውጣት ተጀመረ። ልመና ገባን ማለት ነው። ልመና በዚህ ሁሉ መሃል መንፈሱ አለ። አይገርም አለ። ይሄንን ነገር ሊድ የሚያደርገው እሱ ነበር። ማጣት ውስጥ እንድትገባ የሚያደርገው እሱ ነው። ይሄ እንዴት ነው ባንተ መውደቅ ስላቅ ውስጥ የሚገባ ነበር። የሚገርም በጣም እርዳታ ላይ ወጣ። በጣም የሚገርመው ዛሬም እንቆቅልሽ የነበረብኝ ህይወት ለሰዎች እርዳታ መውጣቴ ብቻ ገንዘብ ያገኛል ብለው እንዲያስቡ ነው የሚያደርጋቸው። እኔ ግን አላገኘም። በአብሮ አደጎቼ መሃል ነው ልመና ያወጣሁት። የተወለድኩበት አካባቢ ላይ ነበር ልመና። የሚገርም የመጀመሪያ ደረጃ የተማርኩበት ትምህርት ቤት ልመና ገብቻለሁ። ህፃናቶች ላይ ነው። ትምህርት ማዕድ ላይ ያሉ ልጆች 50 ሳንቲም 1 ብር ከቤተሰብ ጠይቀው መተው ሰጥተውኛል። በጣም በቃ ሳይኮሎጂ በቃ እኔ ጥሩ አልነበርኩም ሳይኮሎጂካሊ። በቃ የማየው ነገር ሁሉ እየተቆጣጠረኝ ነው። ብዙ ፌለሪቲ እያመጣብኝ ነው። የሆነ ሰዓት ላይ እነ አርቲስት ግሩም ኤርሚያስ፣ ተመስገን ገብረ እግዚአብሔር አንድ አካባቢ ስለነበረን ያለውበትን ሁኔታ አይተው መተው ከኔ ጋር ፎቶ መነሳት ፈለጉና ፌስቡክ ላይ ተመስገን አጋራልኝ። የአረብ ሀገር ሴቶች በቻሉት መጠን በሳምንት 3 ህክምና እንዳይጎልብኝ ያቅማቸውን ይልኩልኝ ነበር። ስለዚህ ህክምና ማድረግ ጀመርኩ ማለት ነው። ግን በዛ መሃል የግድ ኩላሊት መቀየር ነበረብኝ። ኩላሊት ለመቀየር ደግሞ አክስቴ ነበረች እኛ ቤት ውስጥ የደም አይነቷ ማች የሚያደርገው። ስለዚህ ስማ በለው ከዛ ከጠንቋዩ ጋር የሚገርም ቁማር ቆመረ ማለት እኔ እንዳይሰጠኝ ጠንቋዩ ለስማ በለው ይነግረው ነበር። እንዳታደርገው ከሰጠችው ትሞታለች ይለዋል። ከዛ እሷ በጣም ትፈልጋለች፣ መንታ ልጆች ወልዳለች። ልትሰጠኝ ትፈልግና ግን አትችልም። ምን ሆነሻል? አይ በቃ ፕሮሰስ እናድርግ ትላለች። ትሄድና ልክ ፕሮሰሲን ስጨርስ ሀገር ውስጥ ነበር ይዛኔ ስጨርስ አይ በቃ አልችልም። ቅዳሜ ሁል ጊዜ እንሄዳለን መንፈሱ ጋር እና እዛ ተገኘውና ለምንድን ነው ማትችው ምናምን ስል እንዳትናደድ ልንገር አለችኝ። ስለ እንዳትሰጩ ተብያለሁ አለች። ቦታ በጣም የተሰጠው ሰው እፈራለሁ። ምክንያቱም አግሬሲቭ ነኝ። ላመንኩበት ነገር እሄዳለሁ እና ሌሎቹ በፍርሃት በመንቀጥቀጥ ነው። እኔ ደግሞ ክብር አለኝ ግን አልፈራም። እና እሱ እንዴት ነው ሰዎቹ ይናደዱብኛል እኮ ግን እጅና እግራቸውን የሚይዛቸው ነገር አለ። ያውቁታል እኮ በስነ ስርዓት ገንዘብ ዘርፈው ያባረሯቸዋል። መጣ
አይቶክ ካላማርከው እዛ ያሉትን ጀሞች ይልክብሃል። እዛ ዋና ቀኝ እጆች አሉ ተላላኪዎች፣ እዛ ፍርፋሪ ሲጣልላቸው የሚኖሩ አሉ። ምን ስብህናቸውን ይሸጡ በልተው ከዋሉ ጫት ከቃሙ ህይወትም ይመስላቸዋል። እነሱን ያዝባቸዋል። እነሱ ሄዶ አጠገብ ቁጭ ብሎ ጫት እየቃሙ የሚደረገው እንዲህ ነው ምናምን ብለው አቅጣጫ ያስይዟል። ካልሰማህም ደግሞ ፌል እንድታደርግ አውቀው አንዱ ነገር ይጎነትልሃል። ከዛ ያቆሙና ገና ገብቶ ደጃችንን ሊያበላሽ በስንት ዘመን በአንተ የተከበረ ደጅ አንተ በላብ በደም የሰራውን ደጅ ሊያበላሽ ትላንት መጥቶ ሲፈትን ምን ሲል ምናምን ብለው ያቀሳስሩታል። ከዛ መንፈሱ ደግሞ ማጆሪቲ ላይ ምን ለማለት ፈልገህ ነው ምናምን ብሎ ያቀሳስረዋል። እና አንተን ልብህን እንትን ውስጥ ይከታታል፣ አየር ያሳጣሃል። በቃ ትጨነቃለህ። የምትሰማው ነገር ከኔ ጋር ብዙ ጊዜ እንደዚህ አይነት ነገር ተፈጥሮ እንዴት መሰለህ እሱ የመጀመሪያው በቃ ጊቭ አፕ አደረኩ። ንቅለ ተከላ ለማድረግ 3 ጊዜ ፌል አድርጓል። እንደ ሰው ምንም ሞክሬያለሁ፣ በጣም ሞክሬያለሁ። በቃ በሰዓቱ ፌስቡክ አልነበረ። ፌስቡክ ስለነበረ ፌስቡክ ከመጠቀም ወደ ኋላ አላለም። ዩቲዩበሮች ገና የመጡ ውስኖች ነበሩ። ዩቲዩበሮችን ሄጄ እገናኛለሁ፣ ፕሊዝ አድኑኝ፣ ተከታዮቻችሁ ላይ አቅርቡኝና ብር ተሰብስቦ ልዳን የሚል አጋጣሚዎች ላይ ገብቻለሁና በቃ የእናቴን ቤት ባይዘው ይሽጫለሁ። ዲያሊሲስ መታከሚያ ስላጣው አዲስ አበባ የነበረው ተክለ ሃይማኖት የነበረውን የእናቴን ቤት አልቻለችም። አያቴ ነች፣ እናቴ ሞታለች በልጅነቴ። ልጄ እኔ በህይወት እያለሁ እሱ ሲሞት ማየት አልችልም፣ ቤቱ ይሸጥና ይታከምልኛል። ስምር ተሸጠ። በጣም ትንሽ ነው፣ 400,000 ብር ነው የተሸጠ። ምክንያቱም መንፈሱ የሚገርምህ አክስቴ መኪና ታስመጣ ነበር። መኪና ማምጣት ጀምራ ፐርፐዝሊ ሆን ብሎ ዱባይ የሚኖሩ የሱ ጀሌዎች አሉ፣ ከነሱ ጋር ኮላብ አድርገ ያላት። እሺ ሼር ጀምር ያላት። ከዛ ውጪ ዱባይ ያለው ሼር ጀመረ። አገር ውስጥ ያለችዋ ደግሞ አንድ ሴት እሱ ጋር ለማምለክ ስትመጣ እሷ ሴት ይቺ በኪዳ እንደምታመጣ ስትሰማ ለምን አብረን አንሰራም ትላትና ብር ከሷ ጋር ሼር ታደርጋለች። ስለዚህ ለ3 ጀመሩት ማለት ነው። በመሃል ቢዝነሱን የምታንቀሳቀሰው ይቺ አክስቴ ሆነች ማለት ስማ በለው እዛ ቁጭ ብሎ ፍርዱ ላይ እየተገኘ ይተረጉማል። አክስቴ ደግሞ ምን ታደርጋለች? ስራ ትሰራለች። እሱ እዛ ቦታ ላይ ካልተገኘ ይሄ ፌለር ያደርጋል የሚል ፍርሃት ስላላቸው ማለት ነው። ኦኬ። ስለዚህ ስራውን ጀመረች። አንድ ሄደች። ስትመለስ ምን አደረጋት? ቶሎ ጉምሩክ ያሉትን መኪናዎች ቶሎ አውጪና ያሉትን ብሩን ላኪልኝ፣ ቶሎ እነዛ ሳይወጡ ልላክ የሚል ሲስተም ተጠቅማ አንደኛው እሺ አለች። ቶሎ የእጇ ላይ ያለውን ሸጠችና ብሩ ላከችለት ወደ ዱባይ። ብሩን ይዞት ባጠፋ። በዛ ሰዓት ገና እኔ እየጣደኝ ነበር ወደ በሽታው። ሙሉ ለሙሉ ዲያሊሲስ ላይ አልነበርኩ ገና። እኔ ማሰልጠኛ እያለሁ ነው ይሄንን ጌም የተጫወተባት እሷ ላይ። እሷ በቢዝነስ ፌል እንድታረግ ያደረገበት ዋነኛ ምክንያት ምንድነው? የሱ ሚስት በመንፈሱ ተመታ ሽባ ሆናለች፣ በቤት ነች። ስለዚህ በዙሪያው ሴቶች መኖር አለባቸው የሚካድሙ ታማኝ። ስለዚህ እሷም እንድትቀመጥ ይፈልጋል። ጸጋዋን መጠቀም ይፈልጋል። የሷን መክሊቷን ማሰር ይፈልጋል። ነጋዴ በጣም ጎበዝ ስለነበረች ትራንስፈር አደረገው ማለት ነው፣ አሰራት በመንፈስ። ስለዚህ እሷን አስሮ መንፈሷ እንትኗን መክሊቷን መጠቀም ጀመረ ማለት ነው። ስለዚህ እሷ ሙሉ ለሙሉ ኪሳራ ውስጥ ገባች። ከዛ ባለዕዳ ሆነች። ቤታችን በአራጅ ታገደ። ከዛ እኔ ታመምኩ። ያኔ ነው እኔ በጣም ትልቅ ነገር ደግሶ የጠበቀኝ፣ ለመታከም ቤት ለመሸጥ፣ ቤቱም ደግሞ በአራጅ ተይዞብኛል። ስለዚህ አልቻልኩም ለመታከም። ስለዚህ ላይታች እያልኩኝ በጣም ብዙ በህግም በምንም ሞክሬ እንትኑን ነፃ አስወጣው፣ ቤቱን ነፃ አስወጣውና ተሸጠ ማለት ነው። ልክ እንደተሸጠ ህክምናዬን ጀመርኩ። ህክምናዬን ስጀምር ጳውሎስ ሆስፒታል እሷ ልትሰጠኝ ፈቃደኛ ስላልነበረች እንዳልኩ ከመናፍስቱ ጋር የተደረገ ቃል ኪዳን እንዳትሰጠኝ አይነት ነገር ስለነበረ ትሞታለች በሚል ስላሉ አንድ ልጅ ፈቃደኛ የሆነ ሰው አገኘ። ስለዚህ ከሱ ጋር አዜ ፋሚሊ ሜምበር አረኩትና በነገራችን ላይ በኢትዮጵያ ህግ ከቤተሰብ ውጪ የሆነ ሰው ኩላሊት መስጠት አይችልም። ለብዙ ሰዎች ሞት ምክንያት አንዱም ይሄ ነው። የሰውነት ክፍልህን መሸጥ ማበረታታት እንዳይሆን ይመስለኛል። ነገር ግን ያው እንደዚህ አይነት ነገሮች ብዙ ጊዜ አንድ ቤተሰብ ሙሉ በስኳርና በደም ግፊት የተያዘ ቤተሰብ የት ይገባል? ይሄንን ደግሞ ከግምት ውስጥ አላስገባ። በዛ ውስጥ ስለነበረ ያ ልጅ አምጥቼ ፕሮሰስ ጨረስን። ፋሚሊ ሜምበር አደረኩት፣ ቅጽ ላይ ያስገባሁት፣ የእናቴ ልጅ ያደረኩት ምናምን። ኦፍ ኮርስ ይሄ ነገር ትክክል እንዳልሆነ አውቃለሁ። ነገር ግን በህይወቴ ጉዳይ ስለሆነ ምንም አደርጋለሁ። ዲኤንኤ ቼክአፕ ይደረግ ተባለ። ዲኤንኤ ባይዘው የተባለው ብዙ ሰዎች ከኔ በፊት ብዙዎች ማለት ነው ፋሚሊ ያልሆነውን አስገብተው ኦፕሬሽን አድርገዋል።
በስማ እኔ ላይ ሲደርስ ስሜ ተለጥፏል። ተረኛ የሚገቡ ተብሎ ፕሮሰስ ጨርሼ ማለት ነው። ፕሮሰስ አልቆ ስሜ ተለጥፎ ምን ተፈጠረ መሰለ? ከኔ በፊት የገባው ልጅ ገዝቶ ነው ኩላሊት። እሺ። ስለዚህ ፋሚሊው ጓደኞቹ ሄደው ለቤተሰቦች ነገሩበት። በስማ ቤተሰቦቹ ፖሊስ ይዘው ጳውሎስ ልጄን የኩላሊቱን እያረደ ነው ብለው አመለከቱ። ከአሜሪካ በበጎ ፈቃደኝነት የሚመጡ ዶክተሮች ነበሩ። እንዴት እንዲህ ታደርጉናላችሁ? እያጣራን አይደለም ወይ እያስገባን ያለ ነው ብላችኋል ብለው ተቃውሞ አስገቡ ዶክተሮቹ። ስለዚህ ይህንን ሕክምና ኢትዮጵያ ውስጥ እናቆማለን ወደሚል ሲመጡ ዶክተሮቹ በመደናገጥ ኖ ስህተት ተፈጥሮ ነው እንጂ እኛ እያጣራን ነው፣ ከፈለጋችሁ ከዚህ በኋላ ያሉትን ይኸው ዲኤንኤ ቼክ እያደረግን እናስገባለን ብለው የመጀመሪያ እኔን የጠራሁት ና አሉኝ። ወንድም ነው እርግጠኛ ነህ አሉ። አዎ ምን ነው አልኳቸው። ላቸው ፎር ሹር ንገረን አሉ። አዎ ነው አልኳቸው። ዲኤንኤ ልንወስድ ነው አሉ። ውሰዱ አልኳቸው። ውሰዱ ያልኩበት ምክንያት ሆነስት ለመናገር በሰዓቱ 7 ጊዜ የሰው ደም ወስጄ ነበር። ትራንስፊውዥን ስላረኩኝ እሱ ነው ምክንያት ሊሆነኝ ይችላል በሚል ነበር። ግን ዶክተሩ በጣም እርግጠኛ ነበር የሆነ ነገር ከምራቅ ነው የምንወስደው አለ። ከምራቅም ሲወሰድ እኔ ባለሁበት ብሎ መቶ ቆመ። ከዛ በኋላ በቃ ፌል አረኩ ማለት ነው። ታወቀ። ከመንግስት ሆስፒታል ተባረርኩ። ወንጀል ነው እንጠይቃለን ተባለ። ጠይቁኝ፣ ምንም የሚያስፈራኝ ነገር የለም። አልሰረኩ አልዘረፍኩ፣ ህይወቴን ለማዳን ነው። ሞክሬ ብሞት ይሻለኛል ብዬ ነው። በቃ ልክ ከዛ ስባረር ቤቱን የመሸጥ እጣ ፈንታ ውስጥ ወደቅኩ። ቤቱን ሸጥኩኝ። አያት ሆስፒታል በክፍያ ጀመርኩኝ። ኢትዮጵያ እዚህ አዲስ አበባ ውስጥ የቤት ኪራይ ታፍ ነው። ስለዚህ ያለን አማራጭ ወደ ዱከም መግባት ነው። ወደ ዱከም ልገባ ስል በዚህ አጋጣሚ አሁንም የምነግራችሁ ጠንቋዩ ምንም አያውቅም። ጠንቋዩ ላይ ያለው መንፈስ ግን ምን ማድረግ እንዳለበት ያውቃል። እሱ ነበር የሁሉ ጌም የሚጫወት። ያኛው ይሰራል፣ ይሄኛውን ሄደህ ታናግረዋለህ። ይሄኛው የሚመልስልህ ውስጡን አዳምጦ ነው የሚመልስልህ እንጂ ምንም ነገር አያውቅም። ኖርማል ሆኖ ስታገኘው ድንዝዝ ያለ ነው፣ ምንም አታገኘው። ዲፕሬሽን ውስጥ ገብቶ ነው ትላለህ እንጂ ስላልቃመው የቡና ስላልጠጣ ነው የምትለው።